በእናትሽ ለምን ነው የምትመጪኝ? ባለፈው ዘንዝረሽ ኤፍሬም ናውጣ ኤፍሬም ውጣ ነው ውርጌጡ አትሆን። እሺ እዚህ በየዓመቱ በእናትህ እኔ ክፉ አታርገኝ። ኧረ በእናትህ እኔ ክፉ አይደለሁም። ኧረ እኔ ሰው ፊት ክፉ አታርገኝ አንተ ልጅ። ኧረ እኔ ጠላት አይደለሁም። ችግር የለውም በእናትህ ይዘሽልኝ ሂጂ ይዘሽው ሂጂ። ለምን? እሺ አንተ ሰይጣን እድቤስ ነው ውርጌጡ ይወክልሽ። ለምን? በቃ እሺ ታዋቂልኝ ፍቅረኛ ነች። ምን ይደረግ ነው? እኔ በቃ አባቴንም ቢሆን ማስታወቅ ፈልጋለሁ። አባቴንም ቢሆን ምን እንደዚህ ማስታወቅ ፈልጋለሁ። ምንድነው ዳድ አባቴ ጋሽ እኔ እናቴ ስሚማ ምንም እንደዚህ እናቴ ጋር እንድታታለያት አልፈልግም። እህቴ በእናትሽ ለምን ልቀቂኝ። እስሬ ታናደኛ ለምን አናድድሻለሁ? በቃ ባውዳ መስከረም ለስካውንካችሁ ነው ልጅት ይመጣል። ሰመድ ሞልቷል። አንተ እንዴ እኮ እንድትተዋወቁ ፈልጋለሁ። ቤተሰብ ነው ያለው። እሺ እኔ ወዲ እሱም ጓደኛ አለች እና ትንሽ እንዳትረባ ማናት? እኔ አላውቃትም። በቃ ምንድነው ወረ ለምን እንደምትመጪኝ ጭራሽ ወንድሜ ስለሆነ ታናሽና ታላቅ ይጣላ የለ አትፍሪሽ። እሺ በቃ እኔ ጋር ሆኜ እሺ እኔ ጋር መፍቻ ሰጣችሁ ነው። ምን የራሳችን ክላስ አለን። ነገ ትመጣላችሁ። ምን ይደረግ ነው? እኔ በቃ አባቴ ነውር ጌጡ ትላለች ለምለም። እውነቷን ነው። ነውር ጌጡ ነው። በጣም ባለጌ ነው። ምክንያቱም በየዓመቱ ህያብ ካለ ህያብ መተንፈስ አልችልም፣ ካለ ህያብ እንትን ማለት አልችልም ያለ ልጅ ዛሬ ላይ አላቃትም እያለ ነው። ወንድ ምን አይነት አስተሳሰብ ነው? ልጅቷ ራሱ የሰው ባል እንደሆነ ተላዋ ላይ ቀምታ እንደሆነ ያገባችው ምን አይነት አሳዳጊ እንትን ቢላት ነው ማለት ምን አይነት ጊዜ ነው የደረስንበት? ማለት እኔ ለራሴ ራሱ እንትን እያልኩ ነው። ምክንያቱም ያ ሰው ባለትዳር እየሆነ እያወቅን አብረው እየኖሩ እያወቅን በቃ አይን ያወጣ እንትን ማለት ነው። እንዴት እንደገላመጠቻት አይታችኋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ይበልኝ እያልኩ እንግዲህ ዛሬ ኤፍሬም ህያብ ለምለም ግድ ይዛት ሄዳለች። ለምለም ካልሄድሽ ምናምን ብላ መታ ይዛት ነው የሄደችው። ኤፍሬም ደግሞ ሁለተኛ ሚስቴን ተዋወቁልኝ ብሎ ልጅቷን ቡታጅራ ይዟት ሄዷል ማለት ነው። ያው ታውቃላችሁ ከያተንቤ እንግዲህ የተንቤ እንዴት ሰጥ አገብ ውስጥ እንደገቡ ማለት ነው። ነውር ጌጡ ምናምን እያለች ማለት ነው። በነገራችን ላይ ቤተሰቦቹ እናቱ እንዴት እንደተቀበሏት ህያብን አይታችኋል ውድ ቤተሰቦች ማለት ነው። ማንም አይቀበለው የሚችል ልጅ ማለት ነው። በዛ ላይ ምክንያቱም ህያብን መጀመሪያ ያስታውቋቸዋል እና ህያብን መጀመሪያ ስላስተዋወቀ ህያብን ነው የሚፈልጉት እንዴ በየዓመቱ እውነቷን ነው። በየዓመቱ ጓደኛዬ ናት ብሎ እነሱ ሴት ናቸው ነግበኔ በልጆቻቸው የሚደርስ የማይፈልጉትን በልጅቷ እንዲደርስ አይፈልጉም። እና አይን ያወጣ የምሬ ነው የምላቸው። እኔ ኤፍሬም እንደዚህ አልጠበቅኩትም ነበረ እንደዚህ ያደርጋል ብዬ። በአንዴ ደግሞ ከቤት እንኳን ሳትወጣ አላቃትም ነው ያለው። አላቃትም ገባችሁ? እሷ ደግሞ ምንነዳድ የምታወቅ እፈልጋለሁ ማን ነው ምንድን ነው ዳድ? ወይኔ ለምለም አንዳንዴ ጀግና ናት። ያው እንግዲህ ለምለም እንደምታስጠነቅቀው ስለሚያውቅ ቅድሚያ ያተንቤን ጥሩልኝ ነው ያለው። እንዳያችሁት እንግዲህ ምን ያክል እንደሚፈራት ማለት ነው። በነገራችን ላይ ካሜራ ማሩ የሆነ በቀደም እንትን ወጥ ምናምን ቁሌት እየሰሩ እኮ ሊናገር የፈለገው ነገር ነበር፣ ግን ስራ ላይ ስለሆኑ መረበሽ አልፈለገም እና ብቻ አይን ያወጣ ክደት ነው ያደረገባት በህያብ ላይ ማለት ነው። ምን አይነት ነው እሷ ራሱ ምን አይነት አይምሮ ነው? ገና አልተፋቱም፣ ገና ምን አላሉ። በነገራችን ላይ ልጅቷ አይን አውጣ ናት። ህያብ ባቀናችሁ ከቤት ይውጭልኝ እያለች ነው እንትን ያለችው። በዛ ላይ ቤተሰቦቿ ምን አይነት አስተሳሰብ እንዳላቸው አላቅም። የሰው ባል ቀምተሽ ብቻ ሶሻል ሚዲያ ላይ ይከታተላሉ፣ እርግጠኛ ነኝ ማለት ነው። ሶሻል ሚዲያ ተጠቃሚዎች ናቸው። እና ምን አይነት አይን ያወጣ እንትን እንደሆነ አላቅም። ቢያንስ ለቤተሰቦቹ እንኳን በሰው ፊት ሰው ባለውበት ፊት ያቺኛዋ ልጅ ቁጭ ብላ አላቃትም ሊል ይቺኛዋን ይዞ መምጣቱ ራሱ አይምሮ ራሱ ምን አይነት የእሷን ጭንቅላት እንትን ለመንካት የእሷን እንትን ነው። ከእሷ የተለየ ምንድን ነው ያገኘው? ምንድን ነው ችግሩ? እኔ በጣም እየገረመኝ ነው። በጣም እየገረመኝ ነው። ባይዘዊ ወንድሜ ጤነኛ አይደለም ወይ ጸበል እንውሰድ እያለች ነው። ፎቶ ነፂ ራሱ በኮሜንት አይታችሁ ከሆነ
ብቻ በጣም አነጋጋሪ እና በጣም እኔ ራሴን የጠላሁበት በቃ በነገራችን ላይ ብዙ ሰው ይላል እኮ በሶሻል ሚዲያ ተጠቃሚ ለትዳር አይሆንም። ገባችሁ አይደል? ያም ነው ወድሃለው የሚለው ከማድነቅ የተነሳ ወደ ሌላ ይገለበል። እኔ አሁን ላይ ራሱ ፍቅር ምን እንደሆነ ትክክለኛ ስሜታችንን እያወቅን አይደለም ብዬ ነው የማስበው። ለማንኛውም ሂያብ ጀግና ናት፣ ጠንካራ ናት፣ አትሰበርም። በዛ ላይ ቤተሰቦቹ ከእሷ ጎን ነው። ነገ ግን ያለቅሳል። ሂያብ አልገፋችሁም፣ ሂያብ ምንም አላደረገችው፣ ኤፍሬም አይሆንሽም እያሏት እሷ አይመለከታችሁም ብላ ነው እሱ ጋር የነበረችው። ታውቃላችሁ ከአሁን በፊት የነበረውን ማለት ነው። ለማንኛውም ግን ኤፍሬም የምታደርገው ነገር ትክክል አይደለም። ለራስህ ራሱ አገናዝብ። እህቶች አሉ፣ እናት አለህ። አንዱ ጋር ሳጨርስ አንዱን መደረብ ይሄ ተገቢ ነው ብዬ አላስብም። እና ውድ ቤተሰቦቼ እናንተ የኔ ቤተሰቦች እስኪ እናንተ ሀሳብ አስተያየታችሁን ስጡ። በእናንተ ቢሆን ማለት እንደዚህ አይን ያወጣ ክህደት እኮ ነው። እና ብቻ እኔ ይሄ ነው አልልም። ለማንኛውም ልቦና ይስጣችሁ። ጸበል ካስፈለገው ጸበል ውሰዱት። እና ውድ ቤተሰቦቼ ሰላማችሁ ይብዛ። ላይክ፣ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። ወዳችሁ